ስለሆነ ትመጣለች። እማዬ እሷ ራሱ እኮ እናቷን አታውቅም። ምን አይነት እንቆቅልሽ ነው? አደራ ጌቴ፣ ብቻ የፈራሁት ነገር ዳጥዬ፣ ይቅርታ ትንሽ የደማችብኝ እዛ ጋር ኮላለች። በቃ ባልኮል ትጠርጊያታለሽ። እሺ አይዞሽ፣ እየተወዛወሽ እኮ ነው። ይቅርታ በቃ አይዞሽ። እማዬ ልሂድ። እዛ ጋር ልጅ አልኮልም ጥጥም እዛ ጋር አለ። ትመጣለች። እማዬ እሷ ራሱ እኮ እናቷን አታውቅም። ምን አይነት እንቆቅልሽ ነው? አደራ ጌቴ፣ ብቻ የፈራሁት ነገር ባልደረሰ። እኔ ግን እማዬ ሰላም ካጻጻፏ ዳጣይ ስላልብኝ ናት የምትመስለኝ። እና ደግሞ ይህን ነገር እኮ ዳጣ አታውቅም። ግን ይኸውልሽ እማዬ አባዬ ያውቃል፣ ናታን ያውቃል፣ ሰላም ራሷ በደንብ ነው የምታውቀው። እና ደግሞ ነግሬሽ ነበር፣ በጣም ብዙ ነገር እየደበቀች ታደርግላት ነበር። እኔ ራሱ እኮ እና ስላልሻችሁ ትንሽ አንቺን ጊዜ ትሰርቢ ነበር። እባክሽ የቤቴ ተይ፣ የማይገናኝ ነገር አታገናኝ። ሰላም እንዴት ሆኖ በየትኛው ጊዜ መቼ ወልዳት ነው ዳጣ የሷ ልጅ የምትሆን? ቆይ ደግሞ ብትወልዳት ከኔ ሚስጥር መደበቅ ለምን አስፈለገ? እኔ እሷ እንዳትወልድ እፈልጋለሁ እንዴ? እኔ ግን ማየ ልንገርሽ፣ ሲመስለኝ ማለት ነው ለምን እንደደበቁሽ ታውቂያለሽ? ዳጣ ያባዬ ስለሆነች ለምን አንቺ አበዛሹ ብለው ሲያዳምጡሽማ ጭራሽ የምታወሪውንም አታውቂ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው። ማሚ እንግዲህ ቆርጣ ተነስታለች። የሰላምዬንና የዳጣን ዲኤም ለመስመርመር ቆርጣ ተነስታለች ማለት ነው። ሁሉም ነገር በራሴ መንገድ ይደርስበታለሁ ብላለች ማለት ነው። አቶ ደረጀ እንግዲህ ብዙ ነገር ጠይቃ ነበረ። እንግዲህ ምንም ነገር ሊናገረው አልቻለም። የዳጣን ጥፍር እንግዲህ ጥፍር ቆርጥልሻለሁ በማለት ጥፍሯን ቆርጣ ወስዳለች። እንግዲህ የሰላምዬንም ቆርጣለች ማለት ነው። እንግዲህ ወደ ቅዱስ ጳውሎስ ሆስፒታል ውሰደኝ ነገ ይሄንን ለምንድን ነው የምትሄጂ? ችግር አለ እንደ ኢላታል? ኧረ ምንም ችግር የለም ትሏለች ማለት ነው። ሰው ልጠይቂ ነው ወይስ ታዲያ ለምንድን ነው የምትሄጂ ይላታል ማለት ነው። አዎ እንደዛ ነገር ነው፣ በዛውም ሰው ጠይቃለሁ ትላለች ማለት ነው። አቶ ደረጀ እንግዲህ በዚህ ሰዓት በጣም ተጨንቋል፣ ተጠቧል፣ የሚያደርገውን ነገር አጥቷል ማለት ነው። በፊትም እኔ የምልሽን ቢሰሚ ኖሮ እኮ እማዬ ይሄ ሁሉ ውስጥ አትገቢም ነበረ ትላታለች ማለት ነው። ያብ እንግዲህ ለማሚ እኔ አንቺን ልሰማ እኔ አንቺን ለመስማት ነው፣ ኧረ የማይመስል ነገር አታውሪ ትላታለች ማለት ነው። ያብ እንግዲህ ይሄ ሁሉ ሊደበቅሽ የቻለው ዳጣ የአባቢ ልጅ ስለሆነች ነው የተደበቀሽው ትላታለች ማለት ነው። በዚህ ሰዓት እንግዲህ ማሚ በጣም ተናዳ ደንግጣ በጥፊ መታቻት ማለት ነው። ዳጣ ድራማ እንግዲህ በጣም እጅግ አስተማሪና ምርጥ ድራማ ነው ማለት ነው። በጣም ማሚ ሳቅታና ደስተኛ የሆነች እናት ነበረች። አሁን ግን በጣም ተጨናንቃ ነው ያለችው ማለት ነው። ማሚ እንግዲህ ሄዳ ለመስመርመር ቆርጣለች። አቶ ደረጀ ራሷ በራሷ መንገድ ሄዳ ተመርምራ ከምትደርስበት እኔ ራሴን ባጠፋ ይሻለኛል እያለ ነበረ። እንግዲህ ናታንን ጠርቶ የሆነ ነገር እያረገች እንደሆነ ይታወቀኛል፣ በራሷ መንገድ ጎልግራ መርምራ ከሚደርስበት እኔ ራሴን ባጠፋ ይሻለኛል ማለት ነው ለናታን። እንግዲህ ናታን ኧረ እማዬ ምንም አታደርጊም አባዬ አትጨናነቅ ይለዋል ማለት ነው። አቶ ደረጀ በጣም ኃይለኛ ጭንቀት ውስጥ ገብቷል። እንግዲህ የሚያደርገው የሚጨብጠው ጠፍቶበታል ማለት ነው። እንግዲህ ማሚ ቆርጣ ተነስታለች። ሁሉንም ነገር በራሴ መንገድ እደርስበታለሁ። እንግዲህ ማሚ በጣም ተጨንቃለች። የምታደርገውን ነገር አጥቷታል። ለዛው ነው ዲኤሙን አስመርምሬ ለምን አልገላገልም ብላ ነው እንግዲህ ይህንን አማራጭ የወሰደችው ማለት ነው። የምታደርገው ነገር አጥቷል። አቶ ደረጀ እንግዲህ ምንም ልናገራት ምንም
አልቻለም። እሷ እንግዲህ በጭንቀት ልትፈነዳ ደርሳለች። ከዚህ ሁሉ እኔ ለምንድን ነው ይሄ ሊደበቅ የቻልኩት ብላ እንግዲህ ማሚ በራሷ መንገድ ሁሉም ነገር ለመጣ ቆርጣ ተነስታለች ማለት ነው። አቶ ደረጀ እንግዲህ ማሚ ሰሞኑን ሆነ ነገር እያሰበች ነው። ንግግሯም አካኮና ምንም ትክክል አይመስለኝም። ናታን የሆነ ነገር እያደረገች እንደሆነ ይታወቀኛል። እሷ እንግዲህ ቅዱስ ጳውሎስ ሆስፒታል ነው ሄደችው። ሆነ ነገር ፈልጋ እንደሄደች እርግጠኛ ነኝ። እሷ አስመርምራ ራሴ ዳታ ራሴ እኔ ልጅ እንደሆነች ከምደርስበት እኔ ራሴን ቀድሜ ባጠፋ ይሻለኛል ይላል ማለት ነው ለናታን። አባዬ ማሚ ምንም አትልም፣ እንደዛ አታስብ፣ እንደዛ ማለት የለብህም። እማዬ ምንም አትልም፣ አባዬ ምንም አታስብ፣ ስለ ሁሉም ነገር ፈጣሪ ያውቃል ይሏል ማለት ነው። አላቅም ናታን፣ በዚህ ሰዓት በጣም ተጨንቃለሁ። ምን ማድረግና ምን ማድረግ እንደሌለብኝ እራሱ አላቅም ይሏል ማለት ነው። ናታን እንግዲህ ከአቶ ደረጀ ጎን ሆኖ እያበረታታ አይዞ ቀባዬ ምንም ነገር አይፈጠርም እያለው ይገኛል ማለት ነው። አቶ ደረጀ እንግዲህ በጣም ተጨንቋል። በዛ በኩል ደግሞ አርጁ ጓደኛዬ እናንተ ቤት መጥቶ ነው የቀራ፣ ስልኩ አይሰራም፣ እናንተ ጓደኛዬን አግታችሁ ነው ይላል፣ እንደሞተም ስላልሰማ ማለት ነው። ያብ እንግዲህ የምትሆነውን ነገር አታለች። ፖሊስ ይዤ እመጣለሁ እያለ እንግዲህ አጁ እያስፈራራት ይገኛል ማለት ነው። ያብ እንግዲህ በዚህ ሰዓት የምትሆነውን ነገር አታለች ማለት ነው። እንግዲህ ይሄ ሁሉ የመጣ ሁሉ ችግር እዚህ ቤተሰብ ውስጥ የገባ እንግዲህ በእሷ የተነሳ ነው ማለት ነው። አንዳንድ ጊዜ እውነት ስንደብቆ ለምን እንደደበቅን ለምን ያን ነገር መናገር እንዳልፈለግን ለምን እንደደበቅ ምክንያቱን መጠየቅ አለብን እንጂ ዝም ብለን ሙጭጭ ብለን የማይሆን ነገር ለማድረግ ማሰብ የለብንም ማለት ነው። ዳታ እንግዲህ እጇን ጥፍርሽን እቆርጥልሻለሁ ብላ ማሚ እንግዲህ አውቃ ከነሲ ጋር ቆረጠቻት ማለት ነው። ልታስመረምር ስለፈለገች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች፣ የኔ ምርጥ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ የማከብራችሁ ቤተሰቦቼ። እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ ከኔ የሚከፈል ነገር የለም ማለት ነው። የማንኛውም ሰው ቪዲዮ ሼር፣ ላይክ ብናደርግላቸው ጥቅሙ ለኛ ነው ማለት ነው። ውድ ቤተሰቦቼ መልካምነትን ይታደሉታል እንጂ አይታገሉትም። የሚሰራውን ሰው ብናበረታታ ደግሞ መልካም ነው ማለት ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በጣም ልበን ጠልጣይና ምርጥ ቆንጆ የቤተሰብ ድራማ ዳታ ድራማ እንግዲህ ሁላችንም በጉጉት የምንጠብቀው ድራማ ነው። እንግዲህ በጣም ደስ የሚል ምርጥ ድራማ ነው ማለት ነው። እንግዲህ በጣም ቆርጣ ተነስታለች። ዳታ የማን ልጅ እንደሆነች አስመርምራ ልትደርስ እንግዲህ ተነስታለች ማለት ነው። ዳታ በጣም ተጨንቃለች። እንግዲህ ማሚ በቀደም በጣም አዝና ነበረ፣ ፊቷ ላይ ትልቅ አዘን ነበረ። ዛሬ ደግሞ በጣም ደስ ብሏታል። ለምን እንደሆነ አላቅም። ናታን ግን የሆነ ነገር እንዳለ ይታወቀኛል። ማሚ በጣም ደስ ብሏታል ዛሬ፣ ምክንያቱ አልገባኝም። በቀደም ተናዳ ነበረ፣ ዛሬ ግን ደስ ብሏል ነው ያለችው። ነገር ግን ሆነ ነገር እንዳሰበች ውስጤ ይነግረኛል በማለት እንግዲህ ለናታን ትነግረዋለች ማለት ነው። ናታን እንግዲህ ማየ ዝም ብላም ደስ ብሏት ሊሆን ይችላል፣ ምንም አይፈጠርም ዳታ አቂ ይላታል ማለት ነው። ዳታ ተጨንቃለች። እንግዲህ አቶ ደረጀም ማሚ እውነቱ ሳደርስበት እኔ ራሴን ባጠፋ ይሻለኛል እያለ ነው ማለት ነው። ሁሉም ዳታ የማን ልጅ እንደሆነች ለማወቅ ማለት ነው። ዳታ እንኳን ራሷ እናቷን አታውቅም ማለት ነው። የሚያውቁት ሌሎቹ ናቸው እንጂ ዳታ አታውቅም ማለት ነው። የተጻፈውን ደብዳቤ እሷ አላየችም፣ አላሳየዋትም ማለት ነው። ናታን ጋር ሄዳ እንግዲህ የተጻፈው ሰላምዬ የጻፈችው ደብዳቤ ምንድን ነው የሚለው
ሰላምዬ እኮ እዚህ ቤት ረጅም አመት ቆይቻለሁ ብላኛለች። ስለዚህ ስለ እናቴ የሆነ ነገር የሚታውቀው ነገር ይኖራል ማለት ነው። ለምንድን ነው ያን ወረቀት የተጻፈውን ደብዳቤ ለምን አላሳየኸኝም? ምንድን ነው እዛ ደብዳቤ ላይ የተጻፈ? ናታን ለምንድን ነው የደበከኝ? ለምን ትዋሻለህ? ትላለች ማለት ነው። አረ እኔ ምንም አልዋሸውሽም፣ ደብዳቤውን ደግሞ ወዲያው ነው የቀደድኩት ይላታል ማለት ነው። እንግዲህ ቀደው ለምንድን ነው የተቀደደው አለ ይለዋል ትላለች ማለት ነው። ምንም የለም እኔ ወዲያው ነው የጣልኩት ይላል ናታን። እንግዲህ በጣም ግራ ተጋብታለች ናታን ማለት ነው። ስላት ናታን ግራ ተጋብታለች ዳታ ማለት ነው። ያብ እንግዲህ ጭንቅላቷን ይዛ እያለች ነው። ፖሊስ አመጣብሻለሁ ወጥሽ ካላናገርሽኝ ጓደኛዬን ካለቀቃችሁልኝ እያለ እንግዲህ አርጁ እያስፈራራት ይገኛል ማለት ነው። በዚህ ሰዓት እንግዲህ በቃ መታሰሬ ነው የሚሆነውን ነገር የለም ከዚህ በኋላ እስር ቤት መግባቴ ነው መታሰሬ ነው እያለች እንግዲህ አርጁ ሰፈራቸው ድረስ መጥቶ እያስፈራራት ይገኛል። እንግዲህ ያቡ በጣም ተጨንቃለች። እንግዲህ ራሷ በራሷ ያመጣችው መዘዝ እንግዲህ ሌላ ታሪክ ውስጥ ከቷታል። በጣም ተጨንቃለች። የምታደርገውን ነገር አታለች ማለት ነው። በጣም ነው የሚያዛዝነው። አንዳንድ ጊዜ እንግዲህ የምናደርጋቸውን ነገር ምን መዘዝ ይዞብን ይመጣል ብለን ሳናስተውለው ዝም ብለን በስሜት ተነርተን የምናደርጋቸው ነገር ህይወታችን ላይ ትልቅ ጠባሳ ነው የሚያመጣብን ማለት ነው። ይህ ድራማ እንግዲህ እጅግ በጣም ደስ የሚል ትልቅ ትምህርት ያለ አስተማሪ የሆነ በጣም አሪፍ ድራማ ነው ማለት ነው። እንደዚህ አይነት ምርጥ ድራማ ደግሞ ይዛችሁልን ስለቀረባችሁ እናመሰግናለን። በርቱልን። እንግዲህ ቻናላችሁ ላይ ገብተን ሰፖርት እናደርጋቸው ማለት ነው። የሚሰራው ሰው በሙሉ ቢነበረታታ መልካም ነው። ከኛ የሚጎል ነገር የለም ማለት ነው። ውድ ቤተሰቦች ቪዲዮን ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። እንግዲህ ዳታ ድራማ እጅግ በጣም ብዙ ነገር የሚያስተምር አስተማሪ የሆነ ድራማ ነው ማለት ነው። ስለሚተከታተሉኝ ስለሚታደርጉልኝ በሙሉ ከልብ አመሰግናለሁ። እጅግ በጣም አስተማሪ የሆነ ልብ አንጠልጣይ የሆነ ድራማ ነው ይሄ ድራማ ማለት ነው። በጣም ነው ደስ የሚለው። ብዙ ትምህርት ነው የሚያስተምረው። ሁላቸውም የሚጫወቱት ገጸ ባህሪ ትምህርት አለው። እጅግ በጣም ደስ የሚል ድራማ ነው ማለት ነው። እንግዲህ ሰራተኛ ናታን ለመቅረብ ነው የምትጥረው ማለት ነው። ከበፊቱም እንግዲህ ዳጣ አስጠንቅቃ ነበረ ናታንን እቺ ሰራተኛ ጋር እየተጠጋ ቀን እኔ ገለሃለሁ እንኳን እኔ ካልገደልኩ ኤቢ አትለቀህም ብላ ነበረ ማለት ነው። ዳጣ እንግዲህ ከሰራተኛ ጋር እያወራ ነበረ፣ ተደብቃ እያዳመጠች ነበረ ማለት ነው። ያቡሻ እንግዲህ ተኝታ እንደዚሁ እንዳለች ባለችበት ቦታ ነው እንቅልፍ የሚወስደው። በጭንቅላት በተጨናነቃለች በጣም የምታደርገውን አታለች ማለት ነው። ውድ ቤተሰቦች ቪዲዮን ሲታዩ ላይክ አድርጉልኝ። በቀጣይ በአዲስ ነገር እስክንገናኝ ደግሞ ቸር ቆዩልኝ። ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ሰላም ለሀገራችን፣ ፈጣሪ ሀገራችን ሰላም ያድርግልኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ።